ሰላም ጤና ይስጥልን የቻናሌ ቤተሰቦች፣ ዛሬ ደግሞ 90 ቆርቆሮ ቤት ስራልን ላላችሁና 120 ካሬ ሜትር ላይ ያረፈ ብሎኬት ቤት ስራልን ላላችሁ ሰዎች ሁለቱን ጥያቄዎች የሚመልስ ቪዲዮ ይዘን መጥተናል። 90 ቆርቆሮ 120 ካሬ ላይ ያረፈ 8 ክፍል አድርገን መስራት እንችላለን። አንድ ሳሎን፣ አንድ መኝታ ቤት፣ አንድ ኪችን፣ አንድ የውጭና አንድ ደግሞ የውስጥ ወይም የማስተር ቤድሩም ሽንት ቤት ይኖረዋል። 3 የሚከራዩ ሰርቪስ ቤቶች ማድረግ እንችላለን። 90 ቆርቆሮ ቤት ለመስራት ከ180 እስከ 200 ካሬ ሜትር ቦታ ያስፈልገናል። ስለዚህ ከ180 እስከ 200 ካሬ ሜትር ቦታ ያላችሁ ሰዎች ይሄ ቪዲዮ ለእናንተ ጠቃሚ ነው። ቤቱ 120 ካሬ ላይ ያርፋል። ቀደም ብዬ እንደነገርኳችሁ ለግቢ ከ60 እስከ 80 ካሬ ሜትር እንይዛለን። ሳሎን 6 ሜትር በ5 ሜትር ወደ 30 ካሬ አካባቢ ማድረግ እንችላለን። መኝታ ቤቱን ደግሞ 3 ሜትር በ3.5 ወደ 10 ካሬ 10.5 ካሬ አካባቢ ያስፈልገናል። ኪችኑን 2 በ3 6 ካሬ ይበቃዋል። ለሁለት ሽንት ቤት 4 ካሬ እንይዛለን። ሌላ ተጨማሪ 3 ክፍሎች እያንዳንዳቸው 4 ሜትር በ5 ሜትር ወደ ጠቅላላ ወደ 60 ካሬ የሆነ እና ደግሞ 9 ሜትር በ1.2 የሆነ በረንዳ ደግሞ 10 ካሬ እንይዛለን ማለት ነው። የቤቱ ቁመት ከ3 ሜትር እስከ 3 ሜትር ከ20 ማድረግ እንችላለን። ቤት መስራት ለጀመራችሁና ወደፊት መስራት ያሰባችሁ ተመልካቾቻችን 90 ቆርቆሮ ቤት በብሎኬት ለመስራት የሥራ ዝርዝሩንና የሚያስፈልገንን የብር መጠን ከተመለከትን በኋላ መጨረሻ ላይ ቤታችንን ሰርተን ለመጨረስ የሚወስደውን ጠቅላላ ገንዘብ እነግራችኋለሁ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ የአክብሮት ግብዣዬ ነው። ዘጠና ቆርቆሮ ቤት ለመስራት የሚያስፈልገንን ማቴሪያልና ዋጋ ስንመለከት ደግሞ አንደኛ ቅድመ ዝግጅት ስራ ለውሃ ማጠራቀሚያ ታንከር፣ ስቶር የመሳሰሉትን ለማዘጋጀት በጥቅል እስከ 50 ሺህ ብር እንይዛለን። ሁለተኛ ለቀያሽ ባለሙያ 15 ሺህ ብር እንይዛለን። የተቀየሰውን ለመቆፈር 15 ሺህ ብር እንይዛለን። ለሴፕቲክ ታንክ ቁፋሮ 20 ሺህ ብር እንይዛለን። ብሎኬት ባለ 15 ለውስጥ ግድግዳ 1100 ፍሬ ያስፈልገናል። በፍሬ 90 ብር ነው። 99 ሺህ ብር ለባለ 15 ብሎኬት እንይዛለን። ባለ 20 ብሎኬት 1800 ፍሬ ያስፈልጋል። 120 ብር ነው አንዱ ፍሬ። 216 ሺህ ብር ለባለ 20 ብሎኬት እንይዛለን። ሲሚንቶ 250 ኩንታል ያስፈልገናል። 3 ሺህ ብር ነው አንዱ ኩንታል። 750 ሺህ ብር ጠቅላላ ለሲሚንቶ እናወጣለን። አሸዋ 3 ቢያጆ ያስፈልገናል። 140 ሺህ ብር ነው በቢያጆ። 420 ሺህ ብር ለአሸዋ እንይዛለን። ለገረጋንቲ 3 ቢያጆ ያስፈልገናል። 15 ሺህ ብር ነው በቢያጆ። 45 ሺህ ብር እንይዛለን። ድንጋይ 4 ቢያጆ ያስፈልገናል። 30 ሺህ ብር ነው በቢያጆ። 120 ሺህ ብር ለድንጋይ እንይዛለን። ጠጠር 1 ተኩል ቢያጆ ያስፈልገናል። 160 ሺህ ብር ነው አንድ ቢያጆ። 240 ሺህ ብር ለጠጠር እንይዛለን። የተለያዩ አይነትና ቁጥር ምስማሮች ደግሞ በጠቅላላ 10 ካርቶን ያስፈልገናል። በካርቶን 1300 ብር ነው። 13 ሺህ ብር ለምስማር እንይዛለን ማለት ነው። ቆርቆሮ 90 ቆርቆሮ ያስፈልገናል። በፍሬ 1300 ብር ነው። 117 ሺህ ብር ለቆርቆሮ እንይዛለን። ኮልሞ ወደ 40 ሜትር አካባቢ ያስፈልገናል። በሜትር አሁን ላይ 970 ብር ነው። 38800 ብር ለኮልሞ እንይዛለን። የእንጨት ስራ በጥቅል እስከ 120 ሺህ ብር ይወስድብናል። ሙሉ የእንጨት ስራ ጎረንዳዩ የባለሙያን ጨምሮ 30 ሜትር ያስፈልገናል። በሜትር 1500 ብር ነው። 45 ሺህ ብር ለጎረንዳዩ እንይዛለን። ስታፋ 130 ኪሎ ግራም ያስፈልገናል። 1 ኪሎ ግራም 220 ብር ነው። 28600 ብር ያስፈልጋል። የፌሮ ማሰሪያ ሽቦ ደግሞ 7 ኪሎ ግራም ያስፈልገናል። አንዱ 190 ብር ነው። 1330 ብር ለፌሮ ማሰሪያ ሽቦ እንይዛለን። ባለ 8 ፌሮ 30 ፍሬ ያስፈልገናል። በፍሬ 1200 ብር ነው። 36 ሺህ ብር ለባለ 8 ፌሮ ብረት እንይዛለን። ባለ 10 ፌሮ 90 ፍሬ ያስፈልገናል። በፍሬ 1800 ብር ነው። 162 ሺህ ብር ለባለ 10 ፌሮ ብረት እንይዛለን። ባለ 12 ፌሮ 15 ፍሬ ያስፈልገናል። በፍሬ 2200 ብር ነው። 33 ሺህ ብር ለባለ 12 ፌሮ ብረት እንይዛለን። የውጭ በርና መስኮት ስንመለከት ደግሞ በኢሚቴሽን በአልሙኒየም ኢሚቴሽን ብንሰራው በጥቅል እስከ 250 ሺህ ብር ይወስድብናል ማለት ነው። የታምቡራታ በር ወይም ደግሞ የውስጥ ክፍሎች መከፋፈያ በር የጣውላ በሩን ስንመለከት 3 ፍሬ ያስፈልገናል። አንዱ አሁን ላይ 30 ሺህ ብር ነው። 90 ሺህ ብር ለጣውላ በር እንይዛለን ማለት ነው።
መስታወት በጥቅል 90 ሺህ ብር ይወስድብናል። ሴራሚክ ጠቅላላ 400 ሺህ ብር ይወስድብናል። የመብራት ዝርጋታ በአነስተኛ አምፖሎች ብንሰራው እስከ 130 ሺህ ብር ጠቅለል አድርገን እንይዛለን ማለት ነው። የጅብሰም ስራ ለኮርኒስና ለግድግዳ ቻክ በጥቅል እስከ 200 ሺህ ብር እንይዛለን። ቀለም ጠቅለል አድርገን 50 ሺህ ብር እንይዛለን። የውሃ መስመር ዝርጋታም በጥቅል እስከ 180 ሺህ ብር ይወስድብናል ማለት ነው። ለጥቃቅን ወጪዎች እንግዲህ ከላይ ከተቀመጡት ውስጥ የተረሳ ነገር ካለ ጥቃቅን ወጪዎች በሚል ይዘነዋል። 100 ሺህ ብር እንይዛለን። ለኮንትራክተሩ ሙሉን ሰርቶ ለመጨረስ 450 ሺህ ብር ድረስ ሊጠይቀን ይችላል። ጠቅላላ እንግዲህ ከላይ ላነሳናቸው የስራ አይነቶችና የግንባታ ማቴሪያሎች በጠቅላላ በድምር 90 ቆርቆሮ ቤት ለመስራት ወይም 120 ካሬ ሜትር ላይ ያረፈ 8 ክፍል ቤት ለመስራት በጠቅላላ 4,524,730 ብር ይመጣል ማለት ነው። ተመልካቾች እዚህ ያስቀመጥኩት የሥራ ዝርዝር ለግንባታችሁ ጥሩ መነሻ ነው። ነገር ግን በግንባታ ላይ አሳምሽን ወይም ግምት መውሰድ አስፈላጊ ነው። የእናንተ ቦታ ከመሬት ሁኔታ እስከ የቁሳቁስ ዋጋ ድረስ ከኔ ሊለያይ ይችላል። ስለዚህ ይህን ሰነድ ከግል መሐንዲሶቻችሁ ጋር ሪፈር በማድረግ ለቦታችሁ እንዲስማማ አድርጉት። ለዩቲዩብ ቻናል አዲስ የሆናችሁ መሰል ወቅታዊ የግንባታ መረጃዎችንና የዋጋ ዝርዝሮችን ለማግኘት ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮውን ከወደዳችሁ ታዲያ ላይክ እና ሼር አድርጉት። በቀጣይ በምን አይነት ርዕሰ ጉዳይ ቪዲዮ እንድሰራላችሁ ትፈልጋላችሁ? ኮመንት ላይ ጻፉልኝ። ስለተከታተላችሁኝ እጅግ አመሰግናለሁ። በሚቀጥለው ቪዲዮ የእናንተን ጥያቄዎች መሰረት አድርጌ ሌላ ቪዲዮ አዘጋጅቼ እስክመለስ ድረስ ቸር ሰንብቱ።